Kanar. መድኃኒቱ ጣና መሰለኝ። ጎዳና ማለት በህይወቴ እንደዚህ ህይወቴ ተበላሽቶ ማን ነው የሚመክረኝ? ምንድን ነው የምታወራው? ሄርሚ ያልተፈጠረ ነገር ይኖራሽ ነው። ለምን ታውሻለሽ? አይደለም ምንድን ነው? እኔ ምንም ካንተ ምንም አልፈልግም። ለምንድን ነው የምታውሽው በዚህ ልክ? ምንድን ነው ዋሽት? ሄርሚ የሉም አሁን ማንም የለም። እኔ አንቺ ነን ያለነው። ስለዚህ በስነ ስርዓቱ እውነቱን ተናገር። ለምን የፈለግሽው ይሄንን ነገር? ምንድን ነው የሚያደርግልሽ? ምንድን ነው የምትጠቀሚው? እኔ ካንተ ምንም የምጠቀመው ነገር የለም። ሄርሚ እንደ ቀን ያደረግሽው ነገር ህይወቴን እያበላሽ ነው። ለምን ነው ልጅ ነው የማታውለው? ሄርሚ ስነ ስርዓት አትበል። ሄርሞን ስነ ስርዓት ያዥ። አሁን ይኸውልሽ በፍቅርና በትህትና መጠይቅሽ ምንድን ነው የምትጠቀሚው በዚህ ነገር? አንቺ ምን እናውቀዋለን? ጥቅም ፈልጌ ነው እንደዚህ ማድረገው ነው? አንቺ ምን እናውቀዋለን? እውነቱን ሄርሚ ምንድን ነው የማውቀው? ነው እኮ ነገርኩህ። አንተ ልታምነልኝ አልቻልክም። ምን ታውቀዋለህ? ሄርሞን አትበለኝ። እስቲ ተረጋጊ። ምንም ያረጋጋኝ ነገር የለም። ምን ሆንኩኝ? እስቲ ከድራማ ሙድሽ ውጪ ከካራክተርሽ ውጪና በስነ ስርዓት አውሪኝ። እኔ ኦኬ የኔ ህይወት ተበላሽቶ ያንተ እኔ ካራክተር ድራማ እየተጫወትኩ ነው። አንቺ ድራማ እየሰራሽ ነው ሄርሞን። በጣም ደብል ይሆናል። አልገባህም እንጂ አንተ ድራማ ሄርሞን በስነ ስርዓት አዳምጪኝ። አንተ ራሱ ሄርሞን በስነ ስርዓት ነኝ። እኔ በክብር ነው እያናገርኩሽ ያለሁት። በቃ ደብሊው ካራክተር በጣም ምርጥ ተዋናይ ነው። ቤተሰቦቼን እኔን ሁላችንንም ፎግረሻል። በቃ ይብቃሽ። ለምንድን ነው የምትጠቀሚው? ስነ ስርዓት እንጂ በቃ የሰውን ህይወት እያበላሸሽ ነው ሄርሞን። በእናትሽ የኔ ህይወት የምንድን ነው? የድንጋይ ነው ሄርሞን። ያንቺ ህይወት አልተበላሸም። ሆን ብለሽ ነው እያደረግሽ ያለሽው። ከቤትም አልተባረርሽ እና ባዶ ልጅ የመጣ አንተ ምን አይነት ደደብ ነው? ያለ እንደው ማይገባ ያማል እንዴ? እብድ ነህ ወይስ ምንድን ነህ? ሄርሞን አትበለኝ። ሄርሞን ልለምንሽ በእናትሽ ምንድን ነው የምትለምነኝ? እሺ ልለምንሽ አንተ በጣም ነው የምታስጠላኝ። አትንከኝ ሲጀመር አልፈልግም። በቃ አንዴ በስነ ስርዓት አናግረኝ ሄርሞን። እየለመንኩሽ ነው። ምንድን ነው የምትለምነኝ? እሺ አንዴ በእናትሽ አታስመስልብኝ እባክህ። ሲጀመር ድሮ ማስመሳይ ነው አንተ። ካዲ ነህ። በጣም ነው የምታስጠላው። አንተን ያወኩበት ቀን የተረገመ ቀን ይሁን። ሄርሞን እየለመንኩሽ ነው። ምንድን ነው የምትለምነኝ? ምንድን ነው የምሰማህ? ስነ ስርዓትሽን ያዥ። ይሄን ድራማሽን አቁሚ። ታይ እየለመንኩሽ ነው ሄርሞን። ኦኬ የኔ ህይወት መበላሸት ያንተ ድራማ አንተ ነህ። አልገባህም እንጂ በጣም የምትተውነው ምናምን ምን አይነት ጸባይ እንዳለ አላውቅም። በጣም እያበድክ ይሁን ጤነኛ ይሁን የሆነ በጣም የምታስጠላው እኔ እያበድኩ አይደለም። ስነ ስርዓትሽን ሄርሞን ስነ ስርዓትሽን ያዥ። ቆይ ልቀቂ ሄርሞን። ስነ ስርዓት ያዥ። ድራማ ትስሪኝ አታልቅሽ። ድራማ ትስሪኝ ላይ አውቀሽ ነው ድራማ የምትሰሪው። ቆይ አውቀሽ ነው። ይሄንን ሻንጣው ይዛብጣ አውቃ ነው። እሺ በስነ ስርዓት ይቀጣልሽ። እሺ አልቅሰሽ ድራማ ትስሪሽ። እሺ ይሄው አውቃ ነው የምታለቅሰው። ያዞን ባሽ ውጪ እንዴ አውቃ ነው። እሺ ሄድሽ ነይ ሂጂ። እሺ ችግር የለም። እኔ ከዚህ ቤት ሄርሚ ሻንጣ ይዛ ካልወጣች እኔ ይሄ ሻንጣ እዚህ ቤት እንዲቆይ አልፈልግም። እሺ ሻንጣ እዚህ ያለ እሷ ናት። በእናትሽ እኔ በቃ አውቃለሁ ሁሉን ነገር። እሺ ተይው እዚህ ይሁን። ችግር የለውም። ለምንድን ነው የምታለቅሽው? ምንድን ነው የፈለገችው እቺ ልጅ ከእኔ ህይወት? ምንድን ነው የፈለግሽው ከህይወቴ? እንዴ ምን ነው የምትጠቀሚው? እንዴ ምንም ባልተፈጠረ ነገር ባልሆነ ነገር እንዲህ ስታለቅሽ አይደብርሽም? እንዴ አረግዝኩ ብለሽ መጠጨራሽ ዛሬ ሻንጣ ይዘሽ መጣሽ? እኔ አልሄድም እናቴ፣ በአላህ አልሄድም። በቃ አልሄድም፣ አልፈልግም። እንዴ አልሄድም።
አልሄድም። እኔ ከዚህ ቤት ካልወጣች አልሄድም። ወይ እኔ እወጣልሻለሁ። በቃ እኔ እወጣልሻለሁ። አውቃለሁ የምታለቅሰው እንዴ ሄርሞን፣ በእናትሽ ህይወቴን አታበላሽ። ውጪ ከዚህ ቤት ሻንጣ ይዘሽ መጥተሽ ጭራሽ ውጪ። በአላህ እኔ እናትህን ማስቸገር አልፈልግም። እኔ በእናትሽ እንደዚህ አይነት ድራማ ሰልችቶኛል። በቃ እሺ፣ አንቺ እንድትቸገር አይደለም። እሺ ችግር የለም ሄርሞን፣ ነይ ውጪ በእናትሽ ከእኔ ሻንጣሽ። አትወጣም። ውጣ አንተ። አትወጣም። ናውጣ። አልወጣም። ሻንጣዋን ተቀብለሽ ልታኖሪያት ነው? ናውጣሽ በእናትሽ። እኔ ኧረ በጣም የሚደብር ነገር ነው። ዞር በጣም አታቃጥለኝ። ና ዞር በል ውጣ። በቃ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን እናቴ እዚህ ቤት መሆኗ ጥሩ አይደለም። እሷ ሄደሽ ለማንኛውም በጣም ብዙ ጓደኞች አሏት። ጓደኞቿ ጋር መሆን ትችላለች። ሆን ብላ አውቃ ነው የመጣችው። በቃ እሺ፣ እኔ በስነ ስርዓት አሁንም በአንቺ ፊት በስነ ስርዓት አሁን ምንም መታወራት ነገር የለም። ምንም መታወራት ነገር የለም። እኔ አልነካሽም። ሲጀመር አውቀሽ ነው ሰበብ ለመሆኑ የመጣሽው። ና እሺ፣ አሁን ዞር በል። ይኸውልሽ ሄርሞን፣ ጓደኞች አሉሽ፣ ብዙ ጓደኞች አሉሽ። እነሱ ጋር መሆን ትችይ ነበር። ሆን ብለሽ ነው ይሄንን ነገር ያደረግሽው። አሁን ሄርሞን ልለምንሽ፣ ነይ ውጪ። ሄርሞን አሁን አንተም ተረጋጋ። በቃ ኧረ እናቴን በማታውቀው ነገር አታስገቢያት። ተይ፣ አውቀሽ ነው የምታለቅሽው። ሄርሞን እየዋሸሽ እንደሆነ አውቃለሁ። ሄርሞን አውቀሽ ነው የምታለቅሽው። ናውጣ ውጣ። አበዛውሽ አሁንስ ተነስ፣ ናውጣ። አንተ መጀመሪያውን ለተጣጣበት ነው። ውጣ። የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ፣ ያወቅኩት ብዙ አለ። ሄርሞን የኔን ህይወት እንዲህ እንዳበላሽሽ አትቀሪምሽ። ለእያንዳንዱ ነገርሽ ዋጋ አስከፍልሻለሁ። እናቴ እሷን መርጠሻል አይደለም? ከዚህ በኋላ ከእሷ ጋር መኖር መርጠሻል አይደለም? ከዚህ በኋላ እኔ ናት። እኔና እያስፈራራኋት አይደለም አይደለም። ይኸውልሽ እኔና እሷ አንድ ቤት ውስጥ መኖር አንችልም። ገባሽ አይደል? እኔ ስራዋን በደንብ ጠንቅቄ ስለማውቅ እያንዳንዱ ስራሽን ታፍሪበታለሽ። ነገሽ ሆን ብለሽ አውቀሽ እንደምታረጊው በደንብ ውስጥሽ ያውቃል። እንዲህ ህይወቴን እንደቀልድ አበላሽተሽ ግን አትቀሪምሽ። ዋጋ አስከፍልሻለሁ ለእያንዳንዱ ነገርሽ። ምስኪን ለመሆን አትሞክሪ። በደንብ እያስመሰልሽ እንደሆነ አውቃለሁሽ። እኔ ነኝ ማንነትሽን የማውቀው። ምስኪን ቤተሰቦችን ዛሬ አታልሻለሽ። እሺ እኔ እንደምኞትሽ እወጣለሁ። ከአንቺ ጋር አብሬ መኖር ስለማልፈልግ ብቻ ነው የምወጣው። እሺ
ስትይ ዛሬ ነገ እኔ ከሷ ጋር ነስሪ አስቀንጩ እሺ እኔ አልረጋጋም አስቀንጩ እኔ አትሄጂም አንቺ እሷን መጠሻል አይደለ አትሄጂም ልታርፊ መጥ ነስሪ ልቀቂ አታውጣቸው ነስሪ አታውጫቸው ስነ ስርዓት ያዥ ትንሽ ልጅ ነሽ ስነ ስርዓት ያዥ በቃ እሷን መጣችኋል አይደል በቃ እንኳንም መረጥን እሷን በቃ እሺ ከእሷ ጋር አብራችሁ ነው አልፈልግም በቃ ነስሪ አስቀንጪው በቃ እኔ ጓደኞቼ ይሆናል እሷ እስክትሄድ እውነቱን እስክታውቁ እኔ ከዚህ ቤት እለቅላችኋለሁ እናንተንም አንቺንም ማስጨነቅ አልፈልግም ከዚህ በኋላ አትሄጂም አስቀምጣው ነስሪ ልቀቂ ልብስህን አስቀምጣው ወይኔ ፏድ አታስቸግ በቃ እሺ እኔ ይኸውልሽ እናቴ አንቺን ማስጨነቅ አልፈልግም በቃ አስጨነቀኝም አላስጨነቀኝም እኔ እሄዳለሁ አትሄጂም በቃ ለምን አልሄድም አትሄጂም በቃ ምን በቃ ይኸውልሽ በእናትሽ እኔ እናቴ አንቺን ማስጨነቅ ስለማልፈልግ ነው የምወጣው ነስሪ ልቀቂው ፏድ ምንድን ነው የምትሆነው? በቃ ተረጋጋ። ማሚ ማስጨነቅ ነው የምትፈልገው አይደለም እኮ በቃ ተረጋጋ። እሷ አለች አሁን እኔ ከእሷ ጋር መኖር አልፈልግም። በቃ እሷም እንትን ትላለች አንተም አልፈልግም። ያው ቤትህን ነስሪ በይኝ አትልቀቁልኝ። እኔ እናቴ እንሄዳለን በቃ እንዴት ቤትህን ለቅቄ ትታውት በቃ አርፋ ቁጭ በል ቤትህን መልቀቅ አይደለም እሺ በይኝ አሁን አሁን ለቀ እሺ በለስ ዞር በል እሺ እናቴ እሺ በይ ልቀቂው ነስሪ ልቀቂው ነስሪ እሺ በይ ተረጋጋሽ አትክደይ እሺ በል ፋሚሊህን ከሰማህ እሺ በል አልሰማ በቃ ነስሪ ልቀቂው እሺ ነስሪ ትንሽ ልጅ ነው ፈቃል እንደ ታናሽ አክብሪኝሽ በቃ እንደ ታናሽ አክብሪ ልቀቂው መጀመሪያ ተረጋጋ ቆይ ልቀቂው ነስሪ ስነ ስርዓት ያዢ አሁን እሺ በልስ እሱ በቃ ይኸውልሽ እናቴ እኔ በማታውቂው ነገር አስገብቼ ሳላቅ አቃጥዬሻለሁ በቃ አፉ በይ አትሄጂም የትም ቤትሽ ነው የልጅሽ ቤት የራስሽ ቤት ነው በቃ እኔ እቺ ልጅ መታ ነው ህይወቴን እየበጠበጠች ያለችው ስለዚህ ከዚህች ልጅ ጋር አልተያይም መተያየት አልፈልግም ስለዚህ ነው ይወጣሉ በቃ አለቀ ምንም አዲስ ነገር የለም ነስሪ ተረጋጋ ራስህ እሺ መጀመሪያ ተረጋጋ ቆይ አጩ ተረጋጋ አስቀምጥ አሁን ነው ይበልጥ የምትጨነቀው ከዚህች ልጅ ጋር በየቀኑ እየተጨቃጨቅኩ እየተጣላሁ እንሄዳለን እኛ ቤቱ ይልቀቀው እኛ እንሄዳለን እኛ ቤታችን እንሄዳለን ታጀራ እንገባለን እናቴ እኔ ይኸውልሽ ዞር በል በቃ ምንም ነገር ያንተ ነገር አበቃ በቃ እናቴ በቃ ዞር በል አሁን ቤትህ ነው ቤትህን ለቀህ ቤቴ ተውት ቤቴ እኔ የማንንም ወሬ ሰምታችሁ የማንንም እንቺ እኔ ይኸውልሽ እናቴ እሺ ካልክ እሺ ይኸውልሽ ስታምኚ እንሄዳለን አንተ ስታምኚ ይሆናል ሁሉ ነገር እኔን በደንብ ነው የምታምኚ በቃ አውቃለሁ በጣም አይቼሃለሁ ይበቃኛል በቃ አሁን እኛን ቤትህን እንደዚህ አይነት ነገር አውቀሽ እንደዚህ አይነት ነገር ይዘሽብኝ አይደለም እናቴ እንድትሄጂ የምፈልገው እንደዚህ አይነት ልጅ እንደሆንኩ አስበሽ አይደለም እንድትሄጂ የምፈልገው እንዴ ምን ማድረግ ይቻላል ማለት እኔ አላረኩም እንደዚህ አይነት ነገር እውነቱ እስኪወጣ እኔ ልውጣላችሁ ጭቅጭቅ ለምን ትጨቃጨቃላችሁ ለምን ከዚህች ልጅ ጋር እነዛነዛለሁ በቃ አትሄጂም እኔ አትሄጂም ወላሂ አትሄጂም እሺ እንሄዳለን
እናቴ ይኸውልሽ እኔ የምለው እውነቱን ስታቂ የኔን ማንነት ትረጃለሽ እናቴ። እኔ እንደዚህ አይነት ነገር አላደርግም። የምትኮሪብኝ የምታስብኝ አይነት ልጅ ነኝ። አልተቀየርኩም፣ ባህሪ አልተቀየረም። እያወራች ያለችው ነገር የተሳሳተ ነገር ነው። እኔን የሚመጥን እኔን የሚወክል ነገር አይደለም እናቴ። እውነቱን ስታቂ ትረጅኛለሽ። እኔ አላደርግም እንደዚህ አይነት ነገር። አንቺን የሚያሳፍር ስራ አልሰራም። በደንብ ነው የምጠነቀቀው። እውነቱን ስታቂ ትረጅኛለሽ። አሁን ግን በየጊዜው ጭቅጭቅ፣ በየጊዜው የሆነ ነገር ነው የሚሆንብኝ። ስለዚህ ከዚች ልጅ ጋር ከምጨቃጨቅ አንቺን ከማቃጥል አንቺን ከማቃጥል እኔ ራቅ ልበልልሽ፣ እኔ ጓደኞቼ ጋር ልሁን። እኔ ከዚች ልጅ ጋር አብሬ መኖር አልችልም እናቴ። እኔ ልቆይና ሰላምሽን አግኝ። ከዛ እውነቱ ሲወጣ በራሴ ጊዜ ይመጣሉ እናቴ እንጂ በዚህ ነገር በዚህ ሁኔታ አንቀጥልም እናቴ። ራሷ ታምናለች ራሷ። ስለዚህ ለዛ ብዬ ነው እንጂ አንቺን ማስጨነቅ ፈልጌ አይደለም እናቴ። እሺ በይ በቃ ነስሪ ልቀቂኝ። ቆይ ሳንዲ ታረጋ ነስሪ ልቀቂኝ እኮ ስለካለ ቆይ አንዴ ልቀቀው። ፋድ ልቀቂው ቦርሳን። ነስሪ ታላቅሽ ነኝ አክብሪ። ልቀቂኝ በቃ ታላቅሽ ነኝ። የምትባሉትን ነገር ስሙ። ዘርበኝ ቀናር ምን አድርገህ ነው? መድኃኒቱ ጣ ነው መሰለኝ። ምንድን ነው መድኃኒት ነው? ውሃ ጥሩ ነው። ውሃ ነስሪ ራይድ ጥሪ። ነስሪ ነይ በእኔ ስልክ ራይድ ጥሪ። ኤርሚ ምንድን ነው? የምን መድኃኒቶች ናቸው? አይዞሽ ነስሪ ራይድ ጥሪ በእኔ ስልክ። ስልክ ይፈልግ እዛ ውስጥ ነው። ራይድ ጥሪ ነስሪ ቶሎ ጥሪ። ሄርሞን ሄርሞን ቆይ ትንቃ። ሄርሞን ቆይ እየነቃሽ ነው። ሄርሞን መድኃኒቱ ምንድን ነው? ሄርሞን ነስሪ ጠራሽ? ነስሪ አጠራሽም? ሄርሚ ቆይ ትነቃለች። ሄርሚ በእጄ ለእጄ ሄርሚ ይኸው እየተንቀሳቀሰች እኮ ነው። ሄርሚ ኧረ አለች
ነፍሲያል አልደወልሽም አረ እንደምንም ነፍሷን አድኗት እኔ እስኪ ቀና አርጋት ቀና አርጋት እስኪ ትንሽ ውሃ እስኪ አፋን እስኪ አይዞኝ እኔ አይዞኝ ውሃውን እየጠጣችሁ አለ ሄርሞ ኧረ ቶሎ በእናደርሳ ደህና ነበረ ምን አይነት ነው ቶሎ በይ ደውዪ እባክሽ ቶሎ አልደረስክም ብሎክ ሰባት እሺ መድኃኒቶቹን ለዶክተሮቹ እናሳያቸዋለን። መድኃኒቶቹን ያዡ። የት ሄደ መድኃኒቱ? አሁን ይዤው ነበርኩ። ነይ ነስ ያዡ። አይዟቸው። ይለበስ ልብስ ማን አንችላት ቶሎ በይ ቶሎ ማን እንትን በሉ የሚለበሰውን ያዙ። ያንን ስልኬን ያዥልኝ ስልኬን ያዥልኝ እሱ ስልክ ናት ቶሎ በይ እሺ አቅማጣው ድዋሰ ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀርብ